የሚፈርደንና በእናንተ እርካታ የተሰማው ኢትዮጵያ ህዝብ ካለ በግብረ መልስ ይደርሰናል እኛም ወደ እናንተ ምናደርስ ነው የሚሆነው ግን እርሶም እንደ አንድ የአዲስ አበባ ነዋሪ እዚህ ከተማ ላይ ይኖራሉ ቢያንስ ቤተሰብ አሉት እርሶ ላይ ሰሙ እንኳን ቢችሉ በስራም በመሳሰሉት ምክንያት ተማሪ ልጆችም ይኖሩታል በየትምህርት ቤቱም በየሚንቀሳቀሱበት ቦታ ላይ ይታወቃልና ስለ ኢትዮጵያ ኤሌክትሪክ ኃይል እዚህ ከተማ ላይ የሚወራው እርሶ የሚሉት ነው የተገኘውት በኢትዮጵያ ኤሌክትሪክ አገልግሎት ዋና መስሪያ ቤት ነው ከዛሬ 3 አመት በፊት ተገናኝተን ነበር ከአቶ ሽፈራው ተሊላ የአገልግሎቱ ዋና ስራ አስፈጻሚ ጋር ይህን ቃለ ምልልስ ለማድረግ በተለይ ደግሞ የመብራት ጉዳይ እጅግ አሳሳቢ የሆነና ብዙ እየተባለለት ያለ የሚገኝ ነገር ነው ከኮሪደር ልማትም ጋር ተያይዞ በርካታ ስራዎች እየተሰሩ ያለ ይመስላል ለጊዜው እንግዲህ ምን እየተሰራ እንደሆነ ይነግሩናል ከዚያ ባሻገር ደግሞ የመብራት የአገልግሎት ክፍያን ጨምሮ አዳዲስ ደንበኞችን እንደዚሁም ሌሎች በርከት ያሉ በኢትዮጵያ የመብራት አገልግሎት ላይ የሚነሱ ኤሌክትሪክ አገልግሎት ላይ የሚነሱ ብዙ ጉዳዮች አሉ እነሱን የምናነሳበትን ዝግጅት ነው ያቀረብንላችሁ እዚህ ድረስ በአጭር ጊዜ ውስጥ ተገኝተን ይህን የመሰለ ቃለ ምልልስ እንድናደርግ መልካም ፈቃዳቸውን በአንድ ስልክ ስለሰጡኝ በአዲስ ዋልታ ተመልካቾች ስም ከልብ ነው የማመሰግነው እንኳን ደህና ቆዩኝ እኔም አመሰግናለሁ እንግዲህ የኤሌክትሪክ አገልግሎት ሲባል አደረጃጀቱ ሰፊ ነው ሰፊ የሰው ኃይል የሚያስፈልገው ስራ የሚሰራበት ተቋም መሆኑ ግልጽ ነው በየዲስትሪክቱ በየአገልግሎት ማዕከላቱ ያለውን የስራ ባህሪና ሁኔታ እንደዚሁም እንቅስቃሴ ስለሚታወቅ እንደዚሁ እንግዲህ ኤሌክትሪክ ኃይል አገልግሎት በአዲስ መልክ ሲደራጅና ሪፎርም ሲያደርግ በክልል ደረጃ ሲያደራጅ ይሄንንም ባለፈው ጊዜ አንስተን ነበር ምን ደረሰ ምክንያቱም የተቋሙ ሰራተኞች ሲካሄድ የነበረው ምደባ ከደንብና መመሪያ ውጪ ነው በሚልና በደቦ እንደዚሁም በትውቅ ያለመርህ ሲደረግ የነበረው ነው የሚል ማአት ጩኸት ነበር ስለዚህ መልሶ ተቋሙን ወደ ኋላ ይመልሰዋል የሚልም ጭምር የታጀበ ነበርና ቅሬታው በትክክል መስሪያ ቤቱን ወደ ኋላ መለሰው ወይስ ሪፎርሙ ያመጣው ለውጥ ምንድነው እንግዲህ እድገትን ተከትሎ ሁሉ ጊዜ የአገልግሎት አሰጣጡ ለደንበኛ ተደራሽነቱ የዛንኑ ያህል የተመቻቸ መሆን ይጠበቅበታል ማለት ነው ስለዚህ ይሄ ሪፎርምን በሚሰራበት ጊዜ ዝም ብሎ በስሜታዊነት የተሰራ አይደለም በቂ ጥናት ላይ የተመሰረተ ነው ጥናቱ ከተጠና በኋላ የተለያዩ ተሞክሮችን በማየት ያ ጥናት በመንግስት በሚመለከታቸው አካላቶች ታይቶ ከጸደቀ በኋላ ነው ተግባራዊ የተደረገ ያ ተግባራ በሚደረግበት ጊዜ በዋናነት ትኩረት የሚያደርገው ተቋሙ ለደንበኞች የሚሰጠውን አገልግሎት እንዴት አድርገው ማሻሻል ይችላል ትልቅ ትኩረት የሚደረገው እዛ ጋር ነው ማለት ነው አደረጃጀት ሁሉ ጊዜ አንድ ተቋም ሊሰራ ወይንም ተግባራዊ ሊያደርገው ያለውን ስትራቴጂ የሚተገብርበት ታክቲክ ነው የተለያዩ አማራጮች ነበሩ በዛ መሰረት ይሄኛው አማራጭ ተወስዶ ተግባራዊ ተደርጓል ማለት ነው ሲደረግም ጠቀሜታው ለደንበኛ ትልቅ ድል እንደሚሰጥ ታስቦ ነው ሰጣው በትክክል ሰጥቷል እሺ እኔ ላንሳውን እንግዲህ ከሪፎርሙ ጋር ያያይዘን ቀልጣፋ ፈጣን አገልግሎት ለህብረተሰቡ ለማዳረስ በሚያስችል መልክ የሰው ሀብቱን አደረጃጀቱን ማሻሻላችሁን የገለጹልኝ ግን ዛሬም የኢትዮጵያ ኤሌክትሪክ አገልግሎት መሻገር ያቃተው የኤሌክትሪክ መቆራረጥን በተመለከተ እስከናካቴው ቢጠፋ ይሻለናል በሚያስችል ደረጃ ብልሽ ድርግም እያለ አንድን ሰው የሆነ ነገሩን በአግባቡ ከቀልቡ ሆኖ እንዳይሰራ በሚያስችል የተጀመረ ወጥ የማይጠናቀቅበት የተጀመረ እንጀራ ተጋግሮ ማያልቅበት የተጀመረ ድግስ በመብራት የተነሳ የሚደናቀፍበት ሆቴሉ ምኑ ፍሪጁ ብዙ ነገሮች በተለይ አሁን ይሄ በጋራ መኖሪያ ቤቶች የመስፋፋቱን ያል ከተሜነት በጣም እየተስፋፋ ባለበት አዲስ አበባ ላይ የህብረተሰቡ እስትንፋሱ ነው ኤሌክትሪክ ስለዚህ እንደገናም ግሪን ኢነርጂ የሚባል ከዚህ በኩል አለ ከማገዶ ከመሳሰሉት ከዘመናዊነትም ከአረንጓዴ ልማትም ጋር ተያይዘው ሁሉ ነገራችን ወደ ኤሌክትሪክ አገልግሎት በመጣበት ሁኔታ ላይ በቃ ኤሌክትሪክ በጣም በሚገርም ሁኔታ ይቆራረጣል ሲቆራረጥ ደግሞ እዚህኛው ቤት ያለ እዚህኛው ቤት ማይኖርበት ሁኔታ ይስተዋላል እዚህኛው ብሎክ ላይ ያለ እዚህኛው ላይ አይኖርም
በጣም በብዙ መልኩ ኢቭን ሰራተኞቻችሁ በእውቀት ላይ ተመስርተው ወይም አሰልጥነው መሆን ሲገባ በየግቢው የሚገኙ ፊዩዞችን የአንዳንድ ብሎክ እንትኖች በባለቤትነት ይዘው እንደፈለጋቸው እየነቀሉ የሚተኩበት ባለቤት የሌለው በሚመስል መልክ እንደዚህ አይነት ነገሮች እየተስተዋሉ ነው። ስርቆቱም በዛው ልክ ከአንድ ግቢ ላይ ወስዶ ለሌላ እዛ አካባቢ ላይ ለሚገኙ ፕሮጀክቶች የመሸጥ ይሄ የኔን አካባቢ ራሱ ምሳሌ አድርጌ ማንሳት ስለምችል እንደዚህ አይነት ባለቤት አልባ የሚመስል ተቋም ነገር እየታየ ከሪፎርሙ ጋር እንዴት አንተም ስታነሳ እንደነበረው ብዙ ደንበኞች ህይወታቸውን፣ ኢኮኖሚያቸውን፣ እንቅስቃሴያቸውን በኤሌክትሪክ ኤነርጂ ላይ እየመሰረቱ ነው። ዲፔንድ ወይንም በዛ ላይ ቀጸል ላይ እየሆኑ ነው ብለህ ተናግረሃል። ይሄ ማለት ምን ማለት ነው? የተለያየ የኤነርጂ ምንጮች አሉ። ካሉት የኤነርጂ ምንጮች ሁሉ የኤሌክትሪክ አገልግሎት ተመራጭ ስለተደረገ ነው የተፈተነው። ነገር ግን ኤሌክትሪክ እጅግ በጣም አስፈላጊና ከሰዎች ኢኮኖሚያዊ፣ ማህበራዊ እና የተለያዩ እንቅስቃሴዎች አንጻር እጅግ በጣም ወሳኝና ሳይቆራረጥ እንዲሰጥ ይፈለጋል ማለት ነው። ትክክል ነው። ከዚህ አንጻር አሁን አንተ ቅድም ያልከው ተቋሙ ባለቤት እንደሌለው ነው ምናምን ብለህ ለተናገርከው ነገር ባለቤትማ ባይኖረው ማለት ነው። ባለቤትማ ባይኖረው ይሄን ተቋም በዚህ ደረጃ ላይ ይሄን ትልቅ ኢኮኖሚ እያገለገለ ነው ያለው። አንድ ሀገር ውስጥ የአንድ አገር ጂዲፒ እድገት ለምሳሌ አንድ ጂዲፒ 1% ግሮዝ ለማምጣት 2% ኤሌክትሪክ ማድረግ ይጠበቅበታል። ኤሌክትሪክ የዛን ያህል እድገቱን ስላመጣ ነው የኢትዮጵያ ኢኮኖሚም እድገት እየጨመረ የመጣ ማለት ነው። በከተሞች በማኑፋክቸሪንግ ያሉት ነው። ነገር ግን ይሄ አሁን በሚፈለገው ደረጃ ደርሷል ወይ ብለን ካልን ብዙ ነገር ይቀረዋል። ብዙ ነገር ይቀረዋል። ግን ይህንን ኢኮኖሚ ለመመገብ ሰፊ ስራዎች ተሰርቷል። የኤሌክትሪክ እድገቱም በጥሩ ሁኔታ እየተሻሻለ ነው የመጣ ማለት ነው። እና ይህንን ደግሞ ለማምጣት አንዱ ከኤሌክትሪክ መቆራረጥ ነው። ኤሌክትሪክ ለምንድን ነው የሚቋረጠው የሚለውን ነገር መጀመሪያ መረዳት ያስፈልገናል። ኤሌክትሪክ የሚቋረጠው በተለያየ ምክንያቶች ይቋረጣል። በእኛ አገር ብቻ የሆነ ሁኔታ ሳይሆን በዓለምም ላይ የሚከሰት ነገር ነው። ነገር ግን ልዩነቱ ምንድን ነው? የመሰረተ ልማቱን የአቅምና ዘመናዊነቱን የማሳደግና ኢኮኖሚ በሚፈልገው ደረጃ ላይ ለማምጣት ሰፊ ኢንቨስትመንት ይጠይቃል ማለት ነው። ለምሳሌ የእኛን ኔትወርክ አሁን በምንመለከትበት ጊዜ መሰረተ ልማቱ ለሁሉም ደንበኞች በአንድ አማራጭ ኔትወርክ ነው እየሰጠን ያለ ነው። ተጨማሪ ሪዳንደንሲ መፍጠር ያስፈልገናል። ሌሎች ሀገሮች ምንድን ነው የሚያደርጉት? የኤሌክትሪክ መሰረተ ልማቱ በተለይ ትልልቅ ከተሞች ላይ ሪደንደንት ሆኖ የለማ ስለሆነ በአንድ በኩል ኤሌክትሪክ በሚቋረጥበት ጊዜ ያ ሲጠገን በሌላ አቅጣጫ ኤሌክትሪክ የሚያገኙበት ሁኔታ ይመቻቻል ማለት ነው። ያ ሰፊ ኢንቨስትመንት ይጠይቃል ማለት ነው። አሁን ባለን የኢኮኖሚ ልክና የመሰረተ ልማት አቅም ልክ እዛ ደረጃ ላይ አልደረስንም። ስለዚህ የኤሌክትሪክ መሰረተ ልማቱ 1% ጂዲፒው ሲያድግ 2% ኤሌክትሪክ ከተጠቀመ ቀድሞ ማደግ ይሄን አለበት። እንደሚያደርግለት የገባው ጂዲፒ የእናንተን ኢንቨስትመንት ለምን አያበረታታም? እሺ የእኛን ኢንቨስትመንት ብቻ ሳይሆን እንደ አገር ኢትዮጵያን በምንመለከትበት ጊዜ አሁን ለመሰረተ ልማቶች ለምሳሌ ኤሌክትሪክ ኤነርጂን ልንመለከት እንችላለን። ኢትዮጵያ አሁን እኛ 5 ብር ነው በ1 ኪሎዋት አወር የምናስከፍለው። አጠገባችን ያለችው ኬንያ እንኳን 17 ብር ነው የምታስከፍለው። ከጊዜ ወደ ጊዜ የዛን ያህል ኢንቨስትመንት ላምጣ ካልክ ደንበኛው የሚከፍለውንም የገንዘብ መጠን መጨመር ያስፈልጋል ማለት ነው። በነገራችን ላይ ግን ብዙ ጊዜ እንደዚህ አይነት ጥያቄዎች ሲቀርቡ ወደኋላ እናነሳለን። በቃ እኛ እንደ ኢትዮጵያ ነው መመለስ ካለበት። ኬንያ፣ ታንዛኒያ እኛ ምን አገባን? አንደኛ አኗኗራችንም ሪሶርሳችንም
በተለያየ መልክኛ የኃይል ማማ ተብለን የምንታወቅ ሀገር ነን። ኬንያ 17 ብር የምታስከፍልበት ሌላ ምክንያት ሊኖራት ይችላል። ሌላ ነገር ደግሞ ማታስከፍለው ሊኖራት ስለሚችል ሊሆን ይችላል። ኬንያ ውስጥ ደግሞ እኛ አሁን በተለያየ መልኩ የምናወጣውን ወጪዎች ዜጎቻቸው ማያወጡበት ሁኔታ ሊኖር ይችላል። እኛ መነጻጸር ያለብን ከኛ ጋር ነው። ኢቭን የአዲስ አበባ ከተማ ነዋሪ ከድሬዳዋ ጋር ጭምር መነጻጸር የለበትም። ራሱን በቻለ እንደ ኢትዮጵያ ለምንድን ነው ማትመልሱት? አሁንም በኋላም ስናነሳ ታሪፍን ስናነሳ ነገሌ ጋር ነገሌ ስለጨመሩ አይደለም እንጨምረው። መጨመርም ካለብን መቀነስም መስራትም ካለብን በምክንያታዊነት። ስለዚህ ይሄ ብዙ ጊዜ ከውጭ ጋር የምታጣቅሱት ነገር ፍትሃዊም አይደለም ምክንያታዊም አይደለም። አንደርስታንድ ማድረግ ያለብን እኛ ሌላ ሀገር መሆን አንችልም። እኛ ራሳችን ነን። የራሳችን የሆነ አገራዊ የሆነ ኮንቴክስት አለን። ነገር ግን ደግሞ የምንኖረው ደግሞ በዓለም ኢኮኖሚ ውስጥ ነው የምንኖረው። ለምሳሌ አሁን ኢትዮጵያ ነዳጅን ትጠቀማለች አይደል? ነዳጅ ግን ኢትዮጵያ ውስጥ ለኢትዮጵያ ብቻ በተወሰነ ሁኔታ ነዳጅ ኢነርጂ የለንም። ከዓለም ገበያ ላይ ነው አይደለም እናመጣ ተወዳድረን ሌሎች እንደገዙት ነው። ኤሌክትሪክ ግን እኛ አመንጪ ነን። እሱንም ልንገርህ። ለምሳሌ ኤሌክትሪክ እናመነጫለን። ኤሌክትሪክ ስናመነጭ ከሃይድሮ የውሃን ኃይል ወደ ኤሌክትሪክ ቀይረን ነው የምናመጣው፣ ወይንም የንፋስን ኃይል ወደ ኤሌክትሪክ ቀይረን ነው የምናመጣው። የጂኦተርማል ገና እኛ ለአካባቢው ሀገራት እንሸጣለን ብለን የምናስብ ነው። ከገዢዎቻችን አንዷም ታሳቢ የተደረገችው ኬንያ ነች። ኬንያ 17 ብር ስለሸጠች ገዝታን 17 ብር ከምትሸጥ አገር ጋር ሻጮቹ መወዳደር አለብን ወይ? እንደ ምሳሌ እሱ ወደዛ ልመጣለን። አሁን ለምንድን ነው ማወዳደር ያመጣ? ለምሳሌ እኛ ኤሌክትሪክን ከውሃ ኃይል ወደ ኤሌክትሪክ የምናመነጭ ከሆነ ይሄንን ለማመንጨት ግድብ መስራት አለብን አይደለም? ግድብ በምንገነባበት ጊዜ ለግድብ የሚሆኑ ግብዓቶች አሉ። አንዱ ሎካል የምንጠቀመው ሲሚንቶ፣ ሌሎች ኳሪዎች ሊኖሩ ይችላሉ። ትልልቅ ደግሞ ከዛ ውጭ የሆኑት ብረታ ብረት እንጠቀማለን፣ ኮፐር እንጠቀማለን፣ አሉሚኒየም እንጠቀማለን፣ የተለያዩ ስቲል ስትራክቸሮችን እንጠቀማለን። እነኝን የምናመጣው ከዓለም ገበያ ላይ ነው የምናመጣው። ስለዚህ ሞሮሌስ የኤሌክትሪክ ኢነርጂ ሸቀጥ ስለሆነ ለማምረት የምናወጣ የፕሮዳክሽን ኮስት አለ። ያ ፕሮዳክሽን ኮስት ከሌሎች ሀገሮችም ጋር ያመሳስለናል። ስለዚህ ኮምፒቲቲቭነስ ስንል ወይም ተወዳዳሪነት በምንልበት ጊዜ የራሳችን ሎካል ቫሊዩ አድ አድርገን የምናመርተው ነገር ቢሆንም ከዓለም ደግሞ ማርኬት የምንወስደው ነገር አለ። ስለዚህ ኢትዮጵያ ከሌሎች ሀገሮች አንጻር ስትታይ ምን ያህል ተወዳዳሪ ኢነርጂ አላት የሚለው ነገር ከዛ አንጻር መታየት አለበት ማለት ነው። ስለዚህ አሁን እንደ አገር ስንመለከት በሌሎች ሀገሮች ኮመን የሆኑ ይህም መሰረተ ልማት ለማመንጨት የሚያስፈልጉ ስራዎች አሉ። ከተማ ውስጥ የምናያቸው የኤሌክትሪክ መሰረተ ልማቶች አብዛኞቹ ኢምፖርትድ ናቸው። ኮፐር፣ አሉሚኒየም ውጤቶች ናቸው። ብረት ይህን ከውጭ ነው የምናመጣ። ከዓለም ገበያ ጋር ተወዳድረን ስናመጣ የራሳችንን ሎካል በአገር ውስጥ ደግሞ ሎካል ቫሊዩ አዳርገን ነው ያንን ነገር የምንሸጥበት ማለት ነው። ስለዚህ ምን ያህል ከሌሎች ሀገሮች ጋር ስንሸጥ ኤነርጂ ምን ያህል ተወዳዳሪ ነው የሚለውን ነገር ከዛ አንጻር ማየት ይቻላል። በእኛም ኮንቴክስት ማየት ይቻላል ማለት ነው። ከማንኛውም የኤነርጂ ምንጭ ኤሌክትሪክ ተወዳዳሪ ነው። የእኛ አገር ታሪፍ የኤሌክትሪክ ታሪፍ በጣም ከሌሎቹ ያነሰ ነው። በአንድ ሪፖርታችሁ ላይ ከ60 በመቶ ደርሷል የተገልጋዮች እርካታ በሚል ያጠናችሁት አሁን ልክ እንደሚሰጡ መልስ እንግዲህ በዚያን ወቅት ከሪፎርሙ በኋላ የደንበኞቻችሁ ብዛት ከ2.46 ሚሊዮን ደንበኞች በላይ በሆነበት ሁኔታ ውስጥ 1% የማይሞላ ደንበኛ ወይም 93 ሰዎች ጠይቃችሁ እርካታን ማረጋገጥ ይቻላል ወይ? አሁንም እንደዚህው ለዚህው ቃለ ምልልስ ሲባል ባደረግነው የዳሰሳ ጥናትና በተመለከትናቸው በተለይ የዋና ኦዲተር ሪፖርትን ምናምን ስናይ እንደዚህ አይነት ምንድነው የተለዩ ደንበኞች ይኖሯቸዋል እንደሚኖርም ይታሰባል። ትልልቅ ሆቴሎች፣ ሆስፒታሎች የመሳሰሉትና እንደነዚህ አይነት ቦታዎች ላይ የዳሰሳ ጥናታችሁ የሌለ መሆኑን የሚያመላክቱ መረጃዎች አግኝተናልና
እንዴት ነው የምታረጋግጡት? ከሪፎርሙ በኋላ ይሄ ነገር አያስፈልጋችሁም? አዎ በሪፎርም ቅድም እንዳነሳው ሪፎርሙ ብዙ መሻሻልን አምጥቷል። የደንበኛ እርካታንም አሳድገዋል። የኃይል መቆራረጥን በከፍተኛ ሁኔታ ቀንሷል። ይሄ በመረጃ ማየት የሚቻል። እርግጠኛ ናችሁ ደንበኞች በእናንተ ደስተኛ የሆነ ደንበኞች አሏችሁ? በጣም በትክክል እርግጠኛ ነው። ይሄንን አሁን ይሄ ተቋም የሚሰጠው አገልግሎት ቅድምም ልገልጽልህ እንደሞከርኩት ማለት ነው የኢትዮጵያ ኢኮኖሚ እድገት የመጣው ኢነርጂ ነው። ዋናው ግብአት ማለት ለማንኛውም ሴክተር ኢነርጂ ነው። ኢነርጂ ባመጣው ውጤት ነው ያ ሊመጣ ይችላል። ግን ብዙ የሚቀሩን ክፍተቶች እንዳሉ እናውቃለን። እነሱን ደግሞ ከጊዜ ወደ ጊዜ ለማሻሻል እየሰራ ነው። አንዱ ለምሳሌ የደንበኞች እርካታ ዳሰሳን እንመልከት። ለምንድን ነው የደንበኞች እርካታ ዳሰሳን የምናደርገው? ይሄ ተቋም አንድ ብቻውን ሞኖፖሊ የሆነ ተቋም ሆኖ ሳለ ነገር ግን ደንበኞቹ ሪል የሆነ አሁን ቅድም አንተ አንዳንዶቹ የምታነሳቸው ጥያቄዎች እውነታን ሙሉ በሙሉ ያንጸባረቀ ነው ብለን አንወስድም እኛ። ቀድምም እንዳልኩ ተመልካች ነው እንግዲህ የሚፈርደንና በእናንተ እርካታ የተሰማው የኢትዮጵያ ሕዝብ ካለ በግብረ መልስ ይደርሰናል፣ እኛም ወደ እናንተ የምናደርስ ነው የሚሆነው። ግን እርሶም እንደ አንድ የአዲስ አበባ ነዋሪ እዚህ ከተማ ላይ ይኖራሉ፣ ቢያንስ ቤተሰብ አሉት፣ እርሶ ላይ ሰሙ እንኳ ቢችሉ በስራም በመሳሰሉት ምክንያት ተማሪ ልጆችም ይኖሩታል፣ በየትምህርት ቤቱም በየሚንቀሳቀሱበት ቦታ ላይ ይታወቃልና ስለ ኢትዮጵያ ኤሌክትሪክ ኃይል እዚህ ከተማ ላይ የሚወራው እርሶ የሚሉት ነው? እኛ እኮ ያው ይሄ ነገር ሙሉ በሙሉ ፐርፌክት የሆነ ስራ አገልግሎት እየሰጠ ነው። በእሷስ ደረጃ ስለ ኢትዮጵያ ኤሌክትሪክ እዚህ ሀገር ላይ ይወሳል? በትንሹም ቢሆን እንደው ኤሌክትሪክ ኃይል አገልግሎትን እሰየው በሚል ደረጃ የሚያነሳ አለ? ለመሻሻል እስከሆነ ድረስ በደንብ ይህን መረጃ አሉት? እኛ በበቂ አንተ ባልከውና ባገነንከው መንገድ ባይሆን ሚዛኑን በጠበቀ ጥያቄዎች አሉን። ለምሳሌ ከዳሰሳ ጥናቱም ተነስተን ማለት ነው የአገልግሎት አሰጣጡም እኮ የዛሬ 4 ዓመትና የዛሬ 5 ዓመት የነበረው አገልግሎት እና ዛሬ ያለው አገልግሎት አንድ አይደለም። በከፍተኛ ሁኔታ ተሻሽሏል። ለምንድን ነው ይሄ መሻሻል ያስፈለገው? መሻሻል ያለባቸው ጉድለቶች ስላሉ ነው። አሁንም ያሉ ጉድለቶችን ደግሞ ለማሻሻል ብዙ ስራዎች እየተሰራ ነው። በዛ ልክ እንሰራለን። ነገር ግን በጭፍን ዝም ብሎ ብላክ ሜል ማድረግና ቢሮ ላይ ባለው አገልግሎት አይደለም አቶ ሽፈራው አይደለም። በነገራችን ላይ ቅኝታችን አሁን መሆንም ካለበት እንግዲህ ሀገራዊ እድገትን በአንድ ጂዲፒ ሲያርክ 2 ኤሌክትሪክ ተገልግሎ ነው ባልነው ማዕቀፍ ውስጥ ይሄ ጉዳይ መታየት ያለበት እንጂ ለምሳሌ በፊት ከነበረው ሁኔታውን አገልግሎት ማዕከል ላይ ስንሄድ የነበረው አይነት መስተንግዶ ዛሬ የለም። የሚታዩ ነገሮች አሉ። እሱ ትንንሹ ጉዳይ ነው። አሁን በብሔራዊ ደረጃ ለ1% ጂዲፒ 2% ኤሌክትሪክ አስተዋጽኦ እያልን በዛ ማዕቀፍ ውስጥ ኢነርጂ እኮ ያንን አገልግሎት ባይሰጥ ኖሮ ይሄ ኢኮኖሚ በዛ ደረጃ አያድግም። በምን ያድጋል? ስለዚህ እናንተ የበለጠ ብትሰሩ ኖሮ ጂዲፒያችን ከዚህም በላይ ሄድ ነበር ነው። በጣም ያድጋል። ትክክል ነው። ይሄንን እኛም አንደርስታንድ እናደርጋለን። ያንንም ደግሞ ሚት ለማድረግ ያንንም ደግሞ እርካታ ደረጃ ለማድረስ በከፍተኛ ሁኔታ እየሰራን ነው። እንግዲህ እንዳልኩ ከከስተመር ሰርቬው የደንበኛ ዳሰሳ ለምንድን ነው ያደረግነው? ተቋሙ ለደንበኞች የሚሰጠው አገልግሎት ምን ያህል ደንበኞችን እያረካ ነው፣ ምን ያህል ጉድለት አለ፣ መሻሻል ያለባቸው ጉዳዮች ምንድን ናቸው? ይሄንን ያደረግነው ደግሞ ራሳችን አይደለም የሰራ ነው፣ በገለልተኛ አካል ነው የሰራ ነው። በገለልተኛ አካል በምናሰራበት ጊዜ የናሙና አወሳሰዱ ባለው ሴናሪዮ ውስጥ ባለው ነባራዊ ሁኔታ ውስጥ ብዙ ነገር ያው በሀገራችን ላይ እንዳለ ይታወቃል። በነዛ ሁኔታዎች ውስጥ መውሰድ የሚገባቸውን ሳምፕል ሰርቶ ነው ያመጡትና በዛ ልክ ደግሞ የታዩ ክፍተቶች ምንድነው? 62% ነው። አሁን 62% ነው። ይሄንን በቂ ነው አንልም። በዓለም ላይ ጥሩ የሚሰሩ ዩቲሊቲዎች ከ75 እስከ 80% ሳቲስፋክሽን አላቸው። ያ አገልግሎት አሰጣጥ ስለሆነ ሆነ ኢን ሚሊየንስ ነው ህዝቡን የምናስተናግደው። በምንሰራበት ስራዎች ሁሉ ክፍተቶች ይኖራሉ፣ ጉድለቶች ይኖራሉ። እኛ ምን የምናውቀው ማለት ነው በጥናት የደረሰ እነኚህን ደግሞ ጉድለቶች ለማረም ተቋሙ እየሰራ ነው። አሁንም እዚሁ ላይ ግልጽ ላደርጉልዎት የምፈልገው ከዚህም በኋላ ብናነሳቸው አጀንዳዎች ላይ አንድ ነገር ፍርጥ አድርጎ መናገር ተገቢ ይመስለኛል። ምክንያቱም
ክፍተቶችና ጉድለቶች የሚለው ቋንቋ ቢያንስ በአንድ ጉዳይ ላይ አፈጻጸሙ ካቀደው እቅድ ውስጥ 80 82 84 በመቶ በአንድ ጉዳይ ላይ ነው፣ በጥቅል አይደለም። በአንድ ጉዳይ ላይ ያሳካ አካል ክፍተቶች ጉድለቶች አሉብኝ ቢል ተገቢ ሊሆን ይችላል። ነገር ግን ከ100% ውስጥ 1 እና 10 እየፈጸሙ ክፍተቶች ጉድለቶች ሳይሆን በእንትን በመሰረተ ሀሳብ ደረጃ በዚህ ዘርፍ በቃ እየሰራን ነው፣ በዚህ ዘርፍ ላይ ግን ከፍተኛ የሆነ ብልሽት ውስጥ ነን እያሉ መነጋገሩ አይሻልም ወይ? አሁን በእርግጥ የኢትዮጵያ ኤሌክትሪክ አገልግሎት ክፍተቶች አሉብኝ ጉድለቶች አሉብኝ ለማለት በሚያስችለው ቁመና ላይ ነው ወይ ነው? ትክክል። እሺ 1 እና 2% የሰራነውን ስራ እስኪ ንገረኝ። 1% የተሰራ ለምሳሌ ዝም ብዬ እኔ ሳይ በተጨባጭ ማለት በተጨባጭ አገልግሎት ማዕከል ላይ ሄጄ ክፍያ ምናምን በምፈጽምበት ሰዓት ላይ እንደ በፊቱ የሆነ ሰልፍ አይገጥመኝም ምናምን፣ በዚህ ዘርፍ ላይ ጥሩ አፈጻጸም አለ በቃ ብሎ እንደዚህ መናገር ይችላል። ኃይል መቆራረጥ በመቆራረጥ ላይ እኔ አሁን ለምሳሌ በቃ 93 በመቶ ምንም እኔ ሰርታችኋል ብዬ አላስብም። በሱ ላይ ብቻ አይደለም፣ በንብረት አያያዝ ላይ በመሳሰሉት ላይ በኋላ ከትራንስፎርመር ከመሳሰሉት ጋር ለምሳሌ አሁን እዚሁ ላይ ከ93 በመቶ በላይ ብዬ ዝም ብሎ በግምት ለማለት ለምሳሌ የሆነ ከ4 ሰዓት በላይ ሲጠፋ ኤሌክትሪክ የማሳወቅ መመሪያና ደንብ ያላችሁ ይመስለኛል በሚዲያና ቢያንስ እሱን በማድረግ ወይም ደግሞ ኤሌክትሪክ ሲመጣ አመጣጥኖ በመልቀቅ በዘፈቀደ ከመልቀቅ ቢያንስ ከንብረት ጉዳት ቢያድኑን የሚል ሀሳብ ይነሳባቸዋል። ሌላ ቀደም ሲል ለነዚህ ትራንስፎርመሮች በውጪ ከረንሲ የሚመጡ እቃዎቻችሁን በራሳችሁ ገቢ ማሳደግ ሲቻል በብክነት ብቻ በትንሹ ከ100 ብር ውስጥ 20 ብር የምታጡበት ሁኔታ አለ። ይሄ ደግሞ አንዱ መሰረታዊ ምክንያት በአግባቡ የማይቆጥሩ ቆጣሪዎችን ቶሎ እየተኩ ከሜዳ አኳያ አሁንም እኔ እውነት 10% ላይ ናችሁ እነዚህ ያረጁ ቆጣሪዎችን። እሺ የኃይል ብክነትን በተመለከተ የኃይል ብክነት የሚከሰትባቸው ምክንያቶች ምንድን ናቸው? አንደኛው ቴክኒካል የሆነ ችግር ሊኖር ይችላል። ቴክኒካል በመሰረተ ልማቱ ላይ ያለው የማባከን ባህሪ ራሱ አለ። በምንጠቀመው ትራንስፎርመር ላይ በምንጠቀመው የኮንዳክተሮች ላይ ይኖራሉ። ተቀባይነት ያለው የብክነት መጠን ስንት እንደሆነ ይታወቃል። ከዛ ውጪ ደግሞ የሸጥነውን ኢነርጂ ሜትር አድርገን ከዛ በኋላ ያንን ኢነርጂ በወቅቱ ፍጆታ መሰብሰብ ሁለተኛ ጉዳይ ነው። በዚህ ዙሪያ ላይ ነው ያሉ ነገሮች ናቸው። አሁን እኛ በምንመለከትበት ጊዜ የቆጣሪዎቻችንን በተመለከተ ለቆጣሪ ራሱ እንደ ተቋም እየተከተልን ያለነው ወይም ተግባራዊ እያደረግነው ያለው ስትራቴጂ አለ። አንዱ ስትራቴጂያችን ምንድን ነው? ነባር ቆጣሪዎቻችንን ወደ ስማርት ሜትር እና ወደ ፕሪፔይድ ለመቀየር እየሰራን ነው ያለነው። ከዛ ውስጥ አሁን ትልቁን ኮንሰምፕሽን የሚወስደው እኛ ከምንጠቀመው ከምንሸጠው ኢነርጂ ውስጥ ከፍተኛ ተጠቃሚዎች የሆኑት የኢንዱስትሪ ደንበኞች የምንላቸው አሉ። እነዚህ ሜትሮች አሁን ሙሉ በሙሉ ወደ ስማርት ሜትር ቀይረናቸዋል። አሮጌ የነበሩትን ሜትሮች በሙሉ ቀይረናል። አሁን ደግሞ በቀጣይ ዓመት ከዘንድሮ ጀምሮ ተግባራዊ የምናደርገው ወደ 125,000 የሚሆኑ የስሪ ፌስ ወይም የሶስት ፌስ የቆጣሪ ተጠቃሚዎችን ወደ ስማርት ሜትር እንቀይራለን። ይሄ ደግሞ በጣም አድቫንስድ የሆነ ሜትር ነው። አንደኛ ከቆጣሪ ንባብም አሁን ለምሳሌ አንዳንድ ደንበኞቻችን ከሰርቬይም ባገኘነው ዳታ በትክክል አይደለም ቆጣሪ የተነበበው የሚሉ አሉ። ያ ደግሞ ከፍተኛ የሆነ የደንበኛ ላይ ጉዳት ያደርሳል፣ ቅሬታም ያስነሳል። ስለዚህ እነኝህ ምን አደረግን? ስማርት ሜትር በምናደርግበት ጊዜ ንባብ ራሱ ከሴንተር ነው በማዕከል ነው የምናነባው ማለት በቴክኖሎጂ ራሱ ነው የምናነባው። ይሄ አሁን ችግሮችን ምን እያደረገ ነው? እየቀረፈ ነው ያለው ማለት ነው። በተመሳሳይ ሁኔታ ሌሎችንም ቆጣሪዎች ዝቅተኛ ተጠቃሚዎችን ወይንም ሲንግል ፌስ ተጠቃሚዎችንም በሂደት ለመቀየር ይሄን ስትራቴጂ ከደንበኞች እርካታ ብቻ ሳይሆን መታየት ያለበት በነገራችን ኃይል ብክነትም ቀደም ሲል እርሱ ያሉት እነዚህን መሰረተ ልማቱን ለማስፋፋት የሰው ኃይላችሁን ለማብቃት ወዘተርፈ ትልቅ የሆነ ሀብት ያስፈልጋቸዋል። ከ100 ብር 20 ብር ማጣት ማለት በጣም ከባድ ስለሆነ
ይሄን ያረጀ ቆጣሪ መቀየር ያስፈልጋል። ከደንበኞች እርካታም አንድ መረጃ የምሰጡት አንድ ሰው ትናንትና ምን አለኝ፣ እርሱን እንደማገኘው ሳውራው 7020 ብር መጣብኝ 1700 ብር ስከፍል የአዲሱ ታሪፍ እንደዚህ ነው እንዴ ምናምን። ያንተ ከቆጣሪ ጋር ሊያያዝ ይችላል እንጂ በዚህ ደረጃ አንድ ለቤት ውስጥ ፍጆታ በድሮ በሁለተኛ ቆጣሪ እንዲህ ሊሆን አይችልም። ከቆጣሪ ንባብ ጋር የድሮው ነው ወይ የሚል ነገር አንስተን ነበርና እንዲህ አይነት ደንበኞችም ላይ የሚፈጥረው ቅሬታ እንደተጠበቀ ነው። ከሀብት አሰባሰብ ትክክል ነው። ይሄንንም እንግዲህ ቅድም ልልህ እንደፈረኩት ለደንበኞቻችን እርካታ እነሱን ፕሮቴክት ለማድረግ ቅድሚያ እንሰጣለን። የራሳችንንም ገቢ ደግሞ ማሳደግ አለብን። በዚህ ስትራቴጂ ይሄንን ችግር እንፈታለን ብለን እየሰራን ነው ያለ ነው። ይሄም ደግሞ ውጤት አምጥቷል። አሁን ትልልቅ ደንበኞች ላይ ይሄ ቅሬታ የለም ማለት ነው። በተለይ አምራች ኢንዱስትሪዎች ላይ ያሉ ደንበኞች፣ ቢዝነስ ላይ የሚሰሩ ደንበኞችን በዚህ አይነት ሁኔታ እነሱም የተለየ ግልጋሎት ግን እየሰጣችኋቸው ነው። ለምሳሌ አሁን ቀደም ወደ በኋላ እናነሳዋለን ካልነው ጋር በተያዘ ቅሬታ ካነሱት መካከል ሰሞኑን ማለት ነው የታሪፍ ላይ እሱን በራሱ የምናነሳው ነው። መብራት ኃይል በራሱ በሰው ሀብት ራሱን ሳያደራጅ ሳያበቃ በቴክኖሎጂ ራሱን ሳያስታጥቅ በሚቆራረጥ በፈለግነው ልክ አምርተን መሸጥ ባልቻልንበት ሁኔታ ኢቭን በሚቆራረጥ ኃይል ማሽናችን ቴክኖሎጂያችን እየተበላሸ ባለበት ሁኔታ ለኪሳራ እየተዳረግን በዚህ ደረጃ የታሪፍ ማሻሻያው መሆኑ ልክ አይደለም በሚል ያነሱ ስለነበር ቅሬታ ወይም ማንሳታቸውን እርሶም ያውቃሉ። በኃይል መድረክ ላይ ነው የተነሳውና በዚህ ደረጃ የቤት ለቤት አገልግሎት ለነሱ እየሰጣችሁ ነው ወይ የሚል? አዎ እንግዲህ በኢትዮጵያ ኤሌክትሪክ አገልግሎት አሁን የ3 ዓመት ስትራቴጂ ቀርጸን ነው ተግባራዊ እያደረገን ያለው። ይህን ስትራቴጂ በምንቀርጽበት ጊዜ የውስጣችንን ሁኔታ ዳሰሳ ሰርተናል። የደንበኞቻችንን የባለድርሻ አካላትን ደግሞ ፍላጎትና በዛ ዙሪያ ያሉ በአገልግሎት ዙሪያ ያሉ ክፍተቶችንና ውስንነቶችን አይተናል። በዛ ላይ ተመስርተን ስትራቴጂ ቀርጸናል። ከቀረጽነው ስትራቴጂ ውስጥ አንዱ ምንድን ነው? የደንበኞች እርካታችን 62% ነው። እንግዲህ ቅድም አንተ ያልከው ችግሮች የሚነሱት በሙሉ ሰዎች እውነት ነው። ደንበኞቻችን አንድም ደንበኛ መቸገር የለበትም። ግን ስናወራ ደግሞ በጣም ኳንቲቴቲቭ ሆነን ማውራት በጣም ጥሩ ነው ማለት ነው። ለምሳሌ 62% የደንበኞቻችን እርካታ አላቸው ብለን ካልን 38%ቱ ላይ መስራት እንዳለብን አውቀን እየሰራን ነው ያለነው። አሁን ይህን በምንሰራ በስትራቴጂያችን ላይ አንደኛ ደንበኛ ተኮር አገልግሎት መስጠት አለብን። ሁለተኛ የኃይል መቆራረጥ አለ። ይህን የኃይል መቆራረጥ በሚፈለገው ደረጃ ላይ ለማድረስ ደረጃ በደረጃ መስራት አለብን። ስለዚህ የመሰረተ ልማት አቅም የማሳደግና የማስፋፋት ስራዎች ብለን አንድ የትኩረት መስክ አድርገን እየሰራን ነው። ከሰው ኃይልና ከተቋሚ አቅም የመገንባት አንጻር ደግሞ ምንሰራ ሶስተኛ ነው። አራተኛው ጤናማ የፋይናንስ ሁኔታ እንዲኖረው በእነዚህ የትኩረት መስኮች ላይ እየሰራ ነው። ከደንበኛ ተኮር አገልግሎት ስንነሳ አንዱ ቅድሚያ ለደንበኛ መስጠት ከሚለው ስንነሳ ከደንበኞችም ደግሞ የኢንዱስትሪ ደንበኞች አሉ። ምክንያቱም የኢንዱስትሪ ደንበኞች አምራች ናቸው። ለዜጎች ስራ እድል ይፈጥራሉ፣ የውጭ ምንዛሪ ያመጣሉ፣ እንደገና ደግሞ ተኪ ምርት ያመርታሉ። እነሱን በተለየ ሁኔታ ብንደግፍ የሀገርን ኢኮኖሚ እንደግፋለን ማለት ነው። ስለዚህ ቀደም ሲል 905 የነበረውን የጥሪ ማዕከል ተጨማሪ ለነሱ ብቻ ዴዲኬትድ የሆነ 904 የጥሪ ማዕከል ለነሱ ከፍተናል ማለት ነው። ሁለተኛ አገልግሎቱንም በዚህም ብቻ ሳይሆን በአደረጃጀታችንም ውስጥ የኪ ከስተመሮችን ጥያቄ በፍጥነት የሚመልስ አደረጃጀት አሁን ተግባራዊ እያደረገን ነው ያለው። በሶስተኛ ደረጃ ቀደም ሲል የነበሩትን ማኑዋል የሆኑ አገልግሎቶችን አሁን ባለው ቴክኖሎጂ በመጠቀም ዘመናዊ አገልግሎት ማምጣት አለብን። ከዛ ውስጥ አንዱ ምንድን ነው? የሞባይል አፕሊኬሽን ዴቨሎፕ ማድረግ አለብን። ደንበኛ ባለበት ቦታ ሆኖ ማንኛውንም የአገልግሎት ጥያቄ ማቅረብ እንዲችል፣ ያንን ደግሞ እኛ እየተቀበለን ያን አሰራር ተከትለን ፍትሃዊ በሆነ
ሳይደበቅ ማለት ነው ለደንበኞች እንዴት አገልግሎት መስጠት እንችላለን ተጠያቂነትንም እና ግልጽነትን መሰረት ባደረገ ማለት ነው። ይህንንም የተነሳ ነው ቀደም ሲል ለምሳሌ አንድ አገልግሎት መስጫ ላይ ደውለን ስልክ ተናግረናል፣ ሃይ አገልግሎት አልተሰጠንም አልተሰራልንም እኔም ላነሳሎት ነበር ሴንተር ላይ ከማዕከል መቆጣጠር የምትችሉበት ደረጃ ከሌለ በስተቀር አሁንም እንደ አንድ ደንበኛ እኔም እንደ አንድ ደንበኛ ቀደም ሲል ባነሱልኝ እስኪ ስንት ፐርሰንት እርካታ አገኘ ሲሉኝ ሄጄ በአካል ያገኘሁትን በ80 በመቶ እንደነገርኩት ሁሉ በጥሪ ማዕከላችሁ ኢትዮጵያ ኤሌክትሪክ አገልግሎት 0% ነው ብል በኔ ምልክት ምክንያቱም እርግጠኛ ነኝ ከ10 አልተነሳልኝ። አሁን እኛ እሱን የጥሪ ማዕከል ላይ አንዱ የምንሰራው ሪፎርም እሱ ነው ማለት ነው። አንድ ከጥሪ የመቀበሉንም አቅምና የአሰራሩን እሱንም የማሳደግና የማስተካከል ስራ እየሰራ ነው አሁን ዘንድሮ የምንጀምረው ማለት ነው። ኦልሬዲ ለዛም ቀደም ሲል የነበረውን የጥሪ ማዕከል አቅም ከፍ በማድረግ ቀደም ሲል 90 ነበረ ሲት የነበረን አሁን ወደ 180 አሳድገን አዲስ ቦታ ላይ ያንን ማዕከል እያደራጀን ነው ያለነው። በቅርቡ እንጀምራለን እሱንም። ከዛ ከጥሪ ማዕከሉም ውጪ ደግሞ ደንበኞች ካሉበት በሞባይል አፕ እንዲልኩ እና በዛ መሰረት ስራቸው እንዲሰራ የሞባይል አፕ ዴቨሎፕ የማድረግ ስራም እየሰራን ነው። ምንድነው ደንበኞች እርካታ 62% ነው ካለ 38% ደንበኞቻችንን አላረካንም ማለት ነው። እነሱን ደግሞ ያላረካንባቸው ምክንያቶች ምንድነው? አንዱ ከጥገና አገልግሎት አንፃር፣ ሁለተኛው በተለይ ከአዲስ ኃይል ማገናኘት አንፃር ከፍተኛ ቁጥር የሚይዘው ሌሎች ቢኖሩም ማለት ነው። እነዚህን አዲስ ኃይል ጥያቄንም ደንበኛው ኦንላይን ማቅረብ እንዲችል ክፍያውንም በዛው መክፈል እንዲችል ሞባይል ላይ ሆነው እና ሌሎች የሚሰሩ አካላትም ደግሞ ያንን ሞኒተር እያደረጉ ያንን እየተከታተሉ ለደንበኛው አገልግሎት የሚሰጡበትን ዘንድሮ እናስጀምራለን። ይሄንን ማለት ነው።